ጭራሽ አትመጥነም እኮ ሳንተ አትመጥነህም። ሄዳሊ ሰርቶ መኖር አይችልም እንዴ? የደወልኩት በቃ ሰላም ነሽ ወይ ለማለት ነው። ሰላም መሆኗን ለማረጋገጥ ነው እንጂ ከዛ በኋላ እኔ የሚያገናኘኝ ነገር የለም። ሰላም አንተ ይመለከተም ምን አገባህ? አርፈ ስራ ሰላም ዳይሰለችም የሁሉ ቴክስት መላክ ደም መደወል ታስተኛ እኮ ነው መላክ ተርጂው። ከዚህ በኋላ ማለት ነው ልቀቀኝ። ልገናኘው በሽጉጦሽ የሚደፋሽ አንገቴን እያነቀኝ አንገትና ሰራ አንገት ምን አገባኝ ነኝ። ሰላም ውድና የተከበራችሁ በአገር ውስጥም በአገር ውጭም የምትኖሩ ኢትዮጵያውያንና ኤርትራውያን እንዴት ናችሁ? በያላችሁበት ሰላምና ጤናችሁ ብዝት ይበልልኝ። እኔም ደህና ነኝ ፈጣሪ ይመስገን። 50,000 ሰብስክራይብ ገብቻለሁ ቤተሰብ። ዛሬ በጣም ደስ ብሎኛል እና በጣም ነው ቤተሰብ ደስ ሰላም ነው። እሺ ጉርሽ እሺ አባራለሁ። ቅርታ ቪዲዮ እየቀረጽኩ ነው ግን እሺ እዛ ጋር አልነገርኩም። ችግር የለውማ። እሺ እሺ ሊያረፍ በል ከምትቆም እሺ ሊያረፍ ስራ ምንም አይልም። እግዚአብሔር ይመስገን ቆንጆ ነው። እየበረታን ነው ባለው አየር ይመስገን ነው። ጨርሰን እሺ አመሰግናለሁ። እኔ አባት እሺ በርታቶሽ እሺ እሺ እኔ አባት መልካም ቀን እሺ ቻው። ይጠረግ ወይስ ይቀባ? ጠረግ ትላለህ እንዴ? ቢጠረግ ነው ይጠረግ። ወይ እቴ ምንድን አድርግ ነው የምትላት? ኧረ ምን አረኳት እህት? ለምንድነው ትምህርት አትማርበት? ለምንድነው የምትረብሻት? እኔ መቻች ማር ያልኳት ስራ መስራት እኮ ነው። አልፈህ ስራውን አሰራም እንዴ? ኧረ እየሰራሁ ነው እኔ አባት። በዚህ ልጅ እኮ ነው ምን አባ ነው ዘይደበት እንዴ? ምን አደረኩኝ? ምን አድርጌ ነው? ምን ተብለህ ነው? እሷ ኦልሬዲ ጫማ ነው ያስጠረገች። ሌላ ነገር ምንም ያደረግነው ነገር እኮ የለም። ጫማ ደግሞ ነው ከመቼ ጀምሮ ነው እዚህ ጫማ ታስጠረጋለች እንዴ? ስታደርግ ነው የሰው ጫማ የሚጠረግለት? አይ ውስጥ ሊሆን ይችላል ግን እኔ ደግሞ በቃ ጠረግ ተባልኩኝ። ያው ስራዬ ስለሆነ መስራት ነው የኔ ስራ። ስራ ይሄን ስራ ሆኖ ስራ ስላለ እንዴ? ኧረ ወንድሜ ይሄንም ያኖረን እኛን እኮ እኔ አባት አንተ ኑረህ ነው ምን ይመለከተኛል? ከእቴ መጠበቅ ሌላ። ኧረ ትክክል ነው እሱማ። እና እኔ ምን አደረኩ ነው እኮ ስራ መስራት እኮ አልፈህ ስራ። ባለፈ ራሱ ተደውሎ ተናግሮኛል የት እንደነበራችሁ። ኧረ አይደለም እኔ እኮ ምንም ያጠፋሁት ነገር የለም። ከኔ ጋር አሁን የሚገናኝ ነገር የላትም። ያንተ በዚህ ይቀመጣለሁ ካንተ ጋር አወራለሁ ቁጭ ብዬ። ምንድነው ያጠፋው? እስኪ ይሄን ንገረኝ እስኪ። ለምን ነው ደውላት? ኧረ መቼ ደወልኩኝ? አርፈ ስራ ሰላም ዳይሰለችም የሁሉ ቴክስት መላክ ደም መደወል ስልኳ አይደለም የደወልኩት በቃ ሰላም ነሽ ወይ ለማለት ነው። ሰላም መሆኗን ለማረጋገጥ ነው እንጂ ከዛ በኋላ እኔ የሚያገናኘኝ ነገር የለም። ሰላም አንተ ይመለከተም ምን አገባህ? አይመለከተኝም። አይ ለምሳሌ እኔ ስለ ሰላሙ አይመለከተኝም፣ ግን በእኔ ምክንያት ደግሞ ከሆነ ይመለከተኛል ብዬ ነው እንጂ ምክንያት መሆኑ ብታውቁ አንተ ጅራሽ ኮዚ እሷ ቤት ነው የምታስጠርገው ጫማ የምታጠብላት ቤት ነው። አንተ ራሱ የሚመጥን ቦታ ላይ ወይ ደግሞ አይተህ ራሱ የምትለብሰው ነገር ራሱ አይተህ አንተ ዝም ብለህ ስራና ሰላም እንዴ ከምደውላት አስር ስልኳ እኮ እኔ ጋር ነበር ለማስ ደውላት ቴክስቱ እኮ አይቼዋለሁ። አይ በቃ እኔ አባት ከዚህ በኋላ አልደውልም። ብሎክ ታርገኝ ደልቶ ስልክ አባት አይደለም አራው ልክ ነህ አባት አይደለም እኮ አሉ ነገር ስራን በትክክል ስራ መስራ በሆነ ስራ ከሷ ራሱ አትደውል አይደል? እሺ ወደ የምታገኛት ነገር ተው አይደለም። አሁን አንተ በሌላ ነገር አስበህ ይሆናል እንጂ እኔ የደወልኩት ለምንም ምክንያት አይደለም። ጭራሽ ሌላ ነገር ልታስብ አማረ። ኧረ በስመ አብ! ኧረ ብራዘር እኔ ምን በቃ ስራ ነው የሰራሁላት። አሁን እዚህ ጋር እኔ ማንም ሰው መጥቶ ጫማዬን ጥርቅ ካለኝ ከመጥረግ ወደ ኋላ አልልም።
አታስቸግራት ነበር። ትምህርት እየተማረች አይደለም። በጣም ይቅርታ ግን እሷ እንዳትመጣ ንገራት። በቃ ይሄን ነው እኔ ማለት የምፈልገው። እዚህ በኋላ አይደለም ስልኳ ራሱ እኔ ጋር ነው። ጆዋ ለስልኳ ራሱ እሷ ዘግቼበታለሁ። መቶ ራሱ ከዚህ አትወጣም። አንተ ራሱ አትደውላት። ሰፈር መጣሁ ተው። ደግሞ ሰፈር እየመጣን ነው። ባለፈ በራፎ ተባለ። ኧረ እየመጣን እየረበሽክ ነው። ይቅርታ ረብሼ ከሆነ ይቅርታ አድርግልኝ። እኔ በቃ አሁን ለምሳሌ አንተ በምን አስበው ነው ሌላ ግንኙነት እኔ ከእህት ጋር ምንም አይነት ግንኙነት እንደሌለ ልንገርህ መጀመሪያ ማለት ነው። የማን ልጅ እንደሆነ ሳወቅ የሰው ልጅ ነው የምትሆነው ብዬ ነው። እኔ ስለሆንኩ ነው ዝም ያለው። እነሱ ግን ቢያገኙ ቤተሰቦች ቢያገኙ ያጠፋዋል። ይሄ ስራ እዚህ ጋር ተቀምጠህ ስራህን አሰራ አበላሽዋል። በእርግጠኝነት አሁን ወጣትና አንተ ሴት ማለት ስራህን ስራ መስራት። ኧረ እኔ ስሬን ነው እኮ የሰሩት ሲጀመር። አሁን ለምሳሌ አንተ እዚህ ጋር ብትቀመጥ የባለ ሀብት ልጅ መጣች ብዬ ዲያስፖራ ልጅ መጣች ብዬ ስራህን አሰራም ጠረግልኝ ካለች አጠርግም። በእኔ ቦታ ብትሆን ትጠርጋለህ እኮ ስራዬ ነው። በዚህ ሜስ ሲራንት ምን ያደርግልሃል? ዝም ብለህ ስራህን አሰራ እንዴ? ኧረ እኔ መቼ ሲጀመር ሴት እንደ ሌሎች እንደ ሊስጥሮች ስራን ሰርተህ ቤት አትገባም እንዴ? ሴት ምን ያደርጋል? ስለዚህ ምን ታደርጋለህ? ስራን አሁን እሺ ቆይ እኔ ምን አደረኩ ነው እኮ የኔ ጥያቄ። አታገኛት ልጅ ታዲያ? ኧረ አልደወልኩም እኮ በባለፈው ብቻ ነው የደወልኩ። በቃ ሌላ መቼ ደወልኩ? ከዚህ በኋላ እንዳትደውል እሺ። አልደውልም። ኧረ እኔ ስራዬን ነው የምሰራ። እኔ ማደግ የምፈልግ ልጅ ነኝ። እኔ ከምንም ግጭት አልፈልግም። ተባባና ስራ መስራው ካፈ ስራ እሷን ጋር መደወል ስኩራት ብሎክ አድርገው። አሁን ያየው ስልኳን ደግሞ የወሳው ስልክ ላይ እዛ ነው እኔ ያርገኝ። ይሄው ብሎክ ከዛ እደልትልሃለሁ እዚህ ላይ ደልቶ እዚህ ጋር ያየው ደልቶ ይሄው ከምን ደልቻለሁ ነው መንገደኛ ማን ሴቶች እንዳትመስልሽ አውቃለሁ። ላይሆን ይችላል ግን ሁሉም ሰው እኩል ነው የሚኖረው። ዘይቤ ሊለያይ ይችላል እንጂ በቃ ሁሉም ሰው በቃ እኩል ነው። እኔ የምነግርህ ነገር ቢኖር ቦታው ቀደም ቦታ ስራህን እያየ ማንም ከማንም አይበልጥም ከማንም አያንስም። ጭራሽ አትመጥንህም እኮ ሳንተ አትመጥንህም። ኧረ እኔ ሲጀመር ምን አስቤያለሁ? ያሰብኩት ሲኖር እኮ ነው እንደዛ የምትለኝ። እኔ አባት ስላልተረዳ ይሆናል አሁን እንደዚህ አንተ ምን እንዳሰብክ አላውቅም። እኔ ወንድሟ ከሆንክ እርግጥ ነው ልታስብላት ትችላለህ፣ ግን እኔ ከሷ ጋር ምንም ግንኙነት እንደሌለ እየነገርኩ ነው ደጋግሜ ማለት ነው። ጭራሽ ከመጣች ነው ተደብቃ ከመጣች ራሱ ቀና ብላ እንዳታየትሽ። ኧረ እኔ እንዳትመጣ ንገራት እሷንም በቃ አንተ ሆነ ብር ከሰጣችን እንደምትሰራላት እርግጠኛ ነኝ፣ ግን አሁን ቀና ብላ እንዳታየት። ኧረ እኔ አልሰራም በቃ እኔ እኮ ተደብቃት። ይኸው ስማ፣ ከዚህ በኋላ ቀና ብላ እንዳታዩ። በአንተ ወጣ ትምህርት እየተማረች አይደለም ስጠራት ራሱ ነው ሌላ ሰው በቃ ዝም ነው የምትልህ። የሆነ ነገር አድርጋታ መሰለኝ ልጅ። ኧረ በስመ አብ! ኧረ ምን አደርጋታለሁ እኔ አባት? እኔ ምን አደርጋለሁ? እኔ ሰርቼ እዚህ ጋር እያደርኩኝ እንደዚህ ምን እያሰብክብኝ ነው? ልጅቷው ነገር አስነክታል መሰለኝ። ዳግም አንተን መሰለኝ የምታስበው 24 ሰዓት። ኧረ እኔ ምን አድርጌ እኔ ለምን ታስበኛለች? እኔ እኮ ሰራተኛ ነኝ። እሺ ቆይ እኔ እኮ እንዴት ታስበው? ኧረ እኔም ጨነቀኝ እኮ። ይቅርታ ቤት ደህና ማታ እያጫወተኝ ብቻ ምንም ታወራ ነው ክላስ ዘግተን የምትቀመጠው። ይሄ ሁሉ መጠረሙ አንተ ካወቀች በኋላ ነው። እኔ ምን አድርጊያት? ምን አቅልሃለሁ? እዚህ ያመተ እዚህ ምን እንዳርጋት እኔ በምን አውቃለሁ? ኧረ እኔ ጫማ ብቻ ነው ያጸደውላት። እኔ ምንም ያረፍኩት ነገር ያንተ መልስ ምንም የሚጠቅመኝ ነገር የለም። አሁን ከስልቴ ምናምን አይስተረኝ። ስራ ነው የምሰራው፣ ስራን ስራ እየሰራሁ እኮ ነው። እኔም አሁን እኮ ወይ እኔ ከዚህ ቦታ ልነሳ፣ እኔ እኮ ይሄን እኮ መተዳደሪያ ይመለከተኛል እንዴ? አንተ ብትነሳ የሚጎልብኝ ነገር አለ? ኧረ እየተሳሰብን ተው። ይሄ እንጀራዬ ነው እንዴ የነገርኩህ። አሁን ደጋግሜ ወንድንገር እሷን ብትዘማ ነው እንደዚህ። ኧረ ምንድነው? ምን አድርጌ ነው እኮ ነው የምልህ። ከዚህ በኋላ ማን ነው ልቀቀኝ። ልትገናኘው በሽጉጦሽ የሚደፋሽ። ኧረ እኔ አንገቴን እያነቀኝ አንገቴን ሰራ አንገቴን ምን አገባኝ እኔ። ኧረ ምን ነው ምንድነው እንዴ? ምን እኔ ስላንተ እኔ ምን አደረኩኝ እንዴ? ስራዬን መስራት አልች የዳሊ ሰርቶ መኖር አይችልም እንዴ? ስንት ለፍቼ መሰለኝ ቲሸርት ምገዘው። እኔ ስሬን አይደል እንደ ሰራው አለማሰራት እኮ እኔ አትምጣ በቃ ከዚህ በኋላ እንዳትመጣብኝ። የራስህን መያዝ ያለብህ አንተ ነህ። እሷን እኔ ሄድኩባት እንጂ እሷ መጣች እንጂ